አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ስቡሕን ይውጡ ወልዑልን ይውጡ ለዓለም። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት የመስቀሉ ስር ያደራ ልጆች፣ የቅዱሳኑ ባለሟሎች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም ለዐቢይ ጾም 3ኛ ሳምንት በሰላም አደረሳችሁ አደረሰን። እንግዲህ እግዚአብሔር አምላክ ቢወድና ቢፈቅድ ዛሬ የምንነጋገርበት የትምህርታችን ርዕስ ቤተ ጸሎት በሚል ይሆናል። የማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ የምናገኘው ኃይለ ቃል ነው። ኃይለ ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የተነገራቸው ደግሞ በጊዜው ለነበሩ ቤተ መቅደሱን ለማያከብሩ እግዚአብሔርን ለሚፈታተኑ ለፈያታውያን ወይም ደግሞ ለሻጮች ለለዋጮች ነው። ቤተ ጸሎት ማለት ቤት ማለት እንግዲህ የተለያየ ትርጓሜ ያለው ዛሬ የምናየው ከነዛ በርከት ካሉ ትርጓሜዎች ውስጥ በቁሙ ቤት ብለን እንወስደዋለን ማለት ነው። ጸሎት፣ ልመና፣ ምስጋና፣ ተማጽኖ ይሆናል ማለት ነው። ስለዚህ ቤተ ጸሎት ስንል የምስጋና ቤት፣ የልመና ወይም የተማጽኖ ቤት እንዲሁም ደግሞ የምልጃ መጠየቂያ የጥያቄ ቤት ብለን እናየዋለን ማለት ነው። ቤተ ጸሎት ስንል ስለዚህ የምስጋና ቤት ምስጋና የምናቀርብበት እንዲሁም ደግሞ የጥያቄ ቤት ጥያቄ የምንጠይቅበት የጎደለንን ያጣነውን ወደ እግዚአብሔር የምንጠይቅበት እንዲሁም ደግሞ ስለተደረገልን ነገር ደግሞ እግዚአብሔርን የምናመሰግንበት ስለሚጨንቀን ወይም ደግሞ ስለ ከባድ ነገሮች ወይም ጭንቅ ስለሆኑ ነገሮች ደግሞ የምንማጸንበት የጸሎት የምስጋና የተማጽኖ ቤት ማለት ነው። ቤተ ጸሎት ማለት እንግዲህ በዚህ ሳምንት በዐቢይ ጾም በ3ኛው ሳምንት የምናስበው ስሙ ምኩራብ ይባላል። ይህንን ስም የሰጠው ደግሞ ወይም ለነዚህ ለዐቢይ ጾም ለ8ቱም ሳምንታት ስም የሰጣቸው ኢትዮጵያዊው ሱራፌ ተብሎ የሚጠራው ቅዱስ ያሬድ ነው። የትህትና የፍቅር የቅንነት አባት ተብሎ የሚጠራው ቅዱስ ያሬድ ለእያንዳንዱ ሳምንት ስም ሰጥቷቸዋል ማለት ነው። ለዚህ ሳምንትም ምኩራብ ብሎ ስም ሰጥቶታል። ምኩራብ ማለት ቀጥተኛ ትርጓሜው ሰቀላ መሰል አዳራሽ ወይም ቤት ማለት ነው። ሰቀላ መሰል የሆነ አዳራሽ ወይም ቤት ማለት ነው። ሚስጥራዊ ትርጓሜው ደግሞ የጸሎት ቤት፣ የምስጋና ቤት፣ እግዚአብሔር አምላክ የሚመሰገንበት የእግዚአብሔር ቃል የሚሰማበት የምስጋና የጸሎት ቤት ተብሎ ይተረጎማል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ከፈጠረበት ጊዜ አንስቶ የሰው ልጅ ለእግዚአብሔር ምስጋና የሚያቀርብበት እግዚአብሔር አምላክ የመረጠው የለየው የቀደሰው ቦታ አለ ማለት ነው። በመጀመሪያ ስናይ በገነት እግዚአብሔር አምላክ አዳምና ሔዋን እግዚአብሔርን ያመሰግኑት ነበረ። ሕጉን ስርዓቱን ከሻሩ በኋላ ደግሞ ከገነት ወደ ደብር ቅዱስ መጥተዋል ማለት ነው። በደብር ቅዱስ በገነት የነበረውን ተድላ ደስታ፣ የእግዚአብሔርን ምስጋና፣ የእግዚአብሔርን አምልኮት፣ እግዚአብሔር አምላክ ለሰው ልጅ ያደረገውን መልካም ነገር ሁሉ እያሰቡ ሕጉን ስርዓቱን ጠብቀው በደብር ቅዱስ ይኖሩ ነበረ። በደብር ቅዱስ የሰው ልጅ በገባው ቃል ኪዳን መሰረት ወንዶች ንጽ ጠብቀው ከሴት ርቀው፣ ሴቶች ደግሞ ንጽ ጠብቀው ከወንድ ርቀው እንኖራለን ብለው በገቡት ቃል ኪዳን መሰረት መኖር ወይም መዝለቅ ስላልቻሉ ወደ ምድረ ፋይድ ወርደዋል ማለት ነው። ምድረ ፋይድ ማለት አሁን ያለንባት ምድር ማለት ነው እና በዚች በምድረ ፋይድ ወይም በዚች ምድር ላይ እግዚአብሔር አምላክ የሚወዳቸውን በሕጉ በስርዓቱ የሄዱለትን ሕዝቦች ለበረከት ለጸጋ ለምህረት የሚመርጥበት የሚለይበት ከሕጉ ከስርዓቱ ከፈቃዱ የወጡትን የሚገስጽበት የተለየ ቦታ እግዚአብሔር አምላክ መርጧል ወይም ፈልጓል ማለት ነው። ይሄ ማለት እግዚአብሔር አምላክ በነዛ ቦታ ብቻ ነው የሚገለጸው ማለት ግን አይደለም። እግዚአብሔር ለበረከት ለጸጋ እነዛን ቦታ ለይቷቸዋል እሱ በሚያውቀው ማለት ነው እንጂና ከዛ በኋላ ሙሴን በደብረ ሲና አናግሮታል። ከደብረ ሲና በኋላ በመገናኛው ድንኳን እስራኤላውያን በየማይረጋቸው ከሊቀ ካህኑ ጀምሮ ሌዋውያንና የምኩራብ ነዋያተ ቅድሳትን ምኩራባ ወይም ድንኳኗ ስትተከል የሚተከሉበትን እያንዳንዱን ዕቃዎች የሚሸከሙ ወይም የሚያጓጉዙ ከሌዋውያን የተመረጡ ሰዎችንና ምዕመናን ወይም ደግሞ ሕዝበ እስራኤል በመገናኛ ድንኳኗ ዙሪያ ሆነው እግዚአብሔርን የሚጠይቁበት ምሕረት ቸርነት የሚያደርጉበት የመገናኛ ድንኳን ነበረቻቸው ማለት ነው። ከመገናኛ ድንኳኗ በኋላ እንግዲህ ዳዊት ተመነ የተባለለት ዳዊት እንዲሰራው የተመኘው ቤተ መቅደስ ነበረ። ነገር ግን እግዚአብሔር አምላክ በዳዊት ሳይሆን በልጁ በሰሎሞን እንዲሰራ ስለፈቀደ ያነ ወደ ሰሎሞን ዘመነ መንግስት ተሻግሮ በሰሎሞን ዘመነ መንግስት ከ40 ዓመት በላይ የፈጀ
ቤተ መቅደስ ተሰርቷል ማለት ነው። ስለዚህ እግዚአብሔር አምላክ በዛን መልኩ በሆነ በተሰራ ቤተ መቅደስ በሰለሞን ቤተ መንግስት ዘመነ መንግስት እስከሚመለክበት ዘመን ድረስ የቤተ ክርስቲያን ወይም የመመለኪያው ቦታ በዚህ መልኩ መጥቷል ማለት ነው። ከገነት አንስቶ በደብር ቅዱስ፣ ከደብር ቅዱስ በደብረ ሲና፣ ከደብረ ሲና በመገናኛዋ ድንኳን ወይም በደብተራ ኦሪት፣ ከደብተራ ኦሪት በሰለሞን ቤተ መቅደስ፣ በሰለሞን ቤተ መቅደስ በእነዚህ ሁሉ የሰው ልጅ እግዚአብሔርን እያመሰገነው ከመጣ በኋላ እስራኤላውያን በሙሴ አማካኝነት በደብረ ሲና እግዚአብሔር እያናገራቸው ከቆዩ በኋላ በመገናኛ ድንኳኑ ከዛም በቤተ መቅደስ እግዚአብሔርን በጸሎት ቃለ እግዚአብሔር በመስማት ከእግዚአብሔር የሚመጡትን መልእክቶች ወይም ሕግጋትና ስርዓቶች በመስማት በመቀበል እነሱ ደግሞ ምስጋና በማድረግ ወይም ደግሞ ጸሎት በመጸለይ መስዋዕትን በመሰዋት ለእግዚአብሔር ያቀርቡ ነበረ ማለት ነው እና እስራኤላውያን ከሕገ እግዚአብሔር ሲወጡ ከሥርዓተ እግዚአብሔር ሲወጡ በአህዛባውያን ይማረካሉ እና እስራኤላውያን በሚሄዱበት በሚማረኩበት ቦታ ሁሉ ወይም ደግሞ ከዛ ሰሎሞን ከሰራው ቤተ መቅደስ ራቅ ብለው በሄዱበት ቦታ ሁሉ 10 እና ከዛ በላይ ከሆነ ቁጥራቸው ምኩራብ እየሰሩ ወይም ደግሞ ሰቀላ መሰል አዳራሽ እየሰሩ ጸሎት የሚጸልዩበት ወደ እግዚአብሔር ልመናቸውን ምስጋናቸውን የሚያደርሱበት ከዛም ደግሞ ቃለ እግዚአብሔር የሚሰሙበት ወይም የሚማሩበት ቦታ ያዘጋጁ ነበረ ማለት ነው። የነቢያቱን ትንቢት እያነበቡ እየተነጋገሩ እነሆ እግዚአብሔር አምላክ ከሰማየ ሰማያት ይወርዳል፣ ከቅድስት ድንግል ማርያም ይወለዳል፣ ዘመኑ ሲደርስ የሰው ልጅ ወደ ክብሩ ይመልሰዋል እያሉ የሚማሩበት የሚነጋገሩበት ጸሎት የሚጸልዩበት ቦታ ነበራቸው ማለት ነው። በሄዱበት ቦታ ሁሉ እስራኤላውያን እንግዲህ በጣም የሚለዩት ብለን የምናነሳበት አንዱ መንገድ ይሄ ነው። በአሕዛብ ሀገር እንኳን ሆነው እግዚአብሔርን ላለማምለክ እግዚአብሔርን ላለማመስገን ወደ እግዚአብሔር ጸሎት ላለመጸለይ ምክንያት የሚሆናቸው ነገር አልነበረም። በጭንቅ ውስጥ ሆነውም እየተሰባሰቡ እግዚአብሔርን ያመሰግኑት ነበረ ማለት ነው እና ያን የሚሰባሰቡበት ቦታ ምኩራብ ተብሎ ተጠርቷል ማለት ነው። እንግዲህ ታላቁ አባታችን በረከቱ ይደርብንና ቅዱስ ያሬድ ያንን ስያሜ አምጥቶ ከዚህ ከታላቁ የበረከት ጾም ከአብይ ጾም የሶስተኛውን ሳምንት ምኩራብ ብሎ ሰይሞልናል ማለት ነው። ስለዚህ በዚህ ሳምንት ምንድነው የምናስበው የሚለውን ስናይ ስለዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዛ እስራኤላውያን ወይም አይሁዳውያን እግዚአብሔርን ወደሚያመሰግኑበት ምኩራባቸው እንደገባ ገብቶ ግን እግዚአብሔር በሚፈልገው መልኩ እንዳላገኘው በዘመኑ እናያለን ማለት ነው። ያ ለምስጋና የተዘጋጀ ምኩራብ፣ ያ ለቃለ እግዚአብሔር የተዘጋጀ ምኩራብ የእንስሳት ወይም ደግሞ የሸቀጥ መሸቀጫ የእንስሳት መሸጫ መለወጫ ሆኖ አግኝቶታል ጌታችን ማለት ነው። በዛ ውስጥ እንስሳት ይሸጡ ነበረ። ላሞች፣ ከብቶች፣ በጎች፣ ርግቦች ይሸጡበት ነበር። በተመሳሳይ ደግሞ ይለወጥበት ነበር። ምን ማለት ነው? አይነት በአይነት ይለዋወጡበት ነበረ ማለት ነው። የሆነ ወርቅ ያመጣሉ፣ በሆነ ፈርጥ ወይ በሌላ ነገር አይነት በአይነት ይለዋወጡበት ነበረ ማለት ነው። በዚህ ምክንያት አይሁዳውያን በደል በድለዋል። ምን አይነት በደል በድለዋል ቢባል አንደኛ ቤተ መቅደሳቸውን ወይም ደግሞ ምኩራባቸውን ከተዘጋጀበት ወይም ከተመሰረተበት ዓላማ እግዚአብሔር ከሚፈልገው ዓላማ ውጭ አድርገውታል ማለት ነው። ለምስጋና ለቃለ እግዚአብሔር ለአምልኮ የነበረውን እነሱ ለስጋዊ ነገር ለሸቀጥ ለንግድ አድርገውታል። አንድ በደል ይህን ሰርተዋል። ሁለተኛ በደል ለመሥዋዕት ከሌላ ቦታ ላሞችን ሲያመጡ ከርቀት ስለሚነሱ አይሁዳውያን ወይም ለቤተ መቅደሱ ለምኩራቡ መሥዋዕት የሚያመጡት አይሁዳውያን ላሞቻቸው ይከሱባቸው ነበረ። የሚያመጧቸው መሥዋዕቶች በጎቹን ላሞቹን ሲያመጡ ይከሳሉና እናንተ ያመጣቸዋቸው የከሱ ናቸው፣ የከሱ ላሞች ወይም በጎች ለመሥዋዕት አይቀርቡምና ከኛ ከዚህ ግዙን እያሉ ህዝቦቹን ወይም ደግሞ አይሁዳውያንን ያሳቀቋቸው ነበረ። ወርቅ ሲያመጡ ሌላም ነገር ሲያመጡ ለቤተ መቅደሱ መጋረጃ ሲያመጡ ወይም አገልግሎት የሚሆን ንዋያተ ቅድሳት ሲያመጡ እናንተ ያመጣችሁት አይመረጥም ወይም ደግሞ ለቤተ መቅደስ አገልግሎት የሚበጅ አይደለም፣ እኛ ከዚህ አለንና የኛን ግዙን እያሉ ምዕመናኑን ሁሉ እንዲህ ያሰቃዩቸው ነበር። ይሄ ሌላው ሁለተኛው በደላቸው ሆኗል ማለት ነው። ስለዚህ በዚህ ምክንያት እግዚአብሔር አምላክ ጅራፍ አነሳ ይለናል። እንግዲህ ታላቁ አባታችን ቅዱስ ዮሐንስ ወንጌላዊው ጅራፍ አነሳና በጅራፍ ይገርፋቸው ጀመረ። እንስሳቶቻቸውን ሁሉ ከበረታቸው ከተዘጉበት ከፍቶ አስወጣቸው። በጎቹን፣ ላሞቹን፣ በሬዎቹን ሁሉ አስወጣ። ርግቦቹን ኑና ውሰዱ አላቸው ይላል። ለምንድን ነው እንዲህ ያላቸው ቢባል ላሞቹን አስወጥቶ በጎቹን አስወጥቶ በሬዎቹን አስወጥቶ ወርቆቻቸውን ሁሉ በትኖ ሌሎቹን እህሎች የአዝርት አይነቶችን ሁሉ በትኖ ሲያበቃ ርግቦቹን ግን ኑና ውሰዷቸው አላቸው ይላል። ለምን ቢባል ርግቦች አንደኛ የዋሆች ናቸው፣
ሁለተኛ እንግልት አይችሉምና ስለ እርግቦቹ መንገላታት ሲል መጥቶ እንዲወስዳቸው አደረገ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ሀብት ማክሰር እንደማይገባ ወይም ደግሞ የሰውን ንብረት ማጥፋት እንደማይገባ የሚናገር ወይም የተናገረ አባት ነውና ወይም አምላክ ነውና ለምን የሰዎቹን ንብረት እንዲህ ያጠፋባቸው ቢሉ አንደኛ በስጋቸው ተጎድተው በነፍሳቸው እንዲጠቀሙ ሲል፣ ሁለተኛው ግን እግዚአብሔር በሚያውቀው ንብረታቸው አልጠፋባቸውም። የተበተነባቸው ወይም የተደፋባቸው ሳንቲም እግዚአብሔር በሚያውቀው ጥበቡ በየቤታቸው በየበራቸው ተለጥፎ ተገኝቶላቸዋል። እንስሳቶቻቸውም ከዛ ከቤተ መቅደሱ ቢወጡም በየቦታቸው በየቤታቸው ሂደው አግኝተዋቸዋል እንጂ የማንም ንብረት ከማንም አልተደባለቀም፣ የማንም ንብረት አልጠፋም ብለው አባቶቻችን ተርጉመውልናል ማለት ነው። ይሄ የእግዚአብሔር አንዱ ጥበቡ ኃይሉ ነው ማለት ነው። ስለዚህ ምን አለ እግዚአብሔር አምላክ ቤተየሰ ቤተ ጸሎት ይሰመይ ወአንትሙሰ ረሰይክምዎ በአተ ፈያት፣ እናንተ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ፣ የነፍሰ ገዳዮች ወይም ደግሞ የቀማኞች ጋሻ መጠያ መከለያ አደረጋቸዋት ብሎ ተናግሯል ማለት ነው። ስለዚህ ቃል ሁሉም አራቱም ወንጌላውያን ተባብረውበታል። ወንጌላዊው ቅዱስ ማቴዎስ ምዕራፍ 21 ቁጥር 13 ላይ፣ ወንጌላዊው ቅዱስ ሉቃስ ደግሞ ምዕራፍ 19 ቁጥር 46 ላይ ይህንኑ ቃል ተናግሮታል ማለት ነው። ቤተየሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋቸዋት የሚለውን ሁለቱ ወንጌላውያን በተመሳሳይ ቃል በተመሳሳይ ምስጢር ገልጸውት እናገኛለን ማለት ነው። ሁለቱ በተለየ ገልጹታል፣ ቅዱስ ማርቆስ እና ቅዱስ ዮሐንስ ማለት ነው። ቅዱስ ማርቆስ ምን ይላል? አኮኑ ጽሑፍ ዘይብል ቤተየሰ ቤተ ጸሎት ይከውን ለኩሉ አሕዛብ ወአንትሙሰ ረሰይክምዎ በአተ ፈያት፣ ቤቴ ለሕዝብ ሁሉ የጸሎት ቤት ይሆናል የሚል ጽሑፍ ያለ አይደለምን? እናንተ ግን የወንበዴዎች ዋሻ፣ የቀማኛዎች ጋሻ መጠጊያ መጠለያ አደረጋችኋት ብሎ ከላይኛው በአተ ፈያት ወይም ደግሞ ያለውን ቅዱስ ማርቆስ ምን ብሎ አመጣው? ይከውን ለኩሉ አሕዛብ። እንግዲህ አሕዛብ የሚለውን አባቶቻችን በሁለት አውድ ይተረጉሙታል። ሕዝብ ሲበዛ አሕዛብ ይሆናል። የማያምን ተስፋ አብርሃም የሌለው ያልተገረዘ ኢግዙራን ወይም ደግሞ ከሕዝበ እስራኤል ከእግዚአብሔር ሕዝብነት የተለየው አሕዛብ ይባላል። የማያምን ተስፋ አብርሃም የሌለው ከእስራኤል ነገድ ከአይሁዳውያን ነገድ የማይቆጠር ኢግዙራን የሆኑ አሕዛቦች ተብለው ይጠራሉ። ስለዚህ የነሱ እነዚህ አሕዛቦች ጸሎት የሚያደርጉበት አይደለም ምን ቢሉ በዛን ዘመን አሕዛብ ይጸልዩበት ነበር ወይ ቢባል እንደዛ ሱኖ ሳይሆን ወደፊት ተምረው እግዚአብሔርን አምነው ተቀብለው በስብከት በወንጌል አምነው የሚጸልዩባት ናት ሲሉ፣ አሕዛብ ብሎ ሕዝብ የሚለውን አብዝቶ ሕዝብ ብሎ ተረጎመ ቢሉ የቀና ተረጓሚ ብለው አባቶቻችን ባለበት ይወስዱታል ማለት ነው። ቅዱስ ዮሐንስ ወንጌላዊው ምዕራፍ 2 ቁጥር 16 ላይ ከዚህ በተለየ መልኩ ደግሞ ይተረጉመዋል። ምን ይላል? ወይትረስዩ ቤተ አቡዬ ቤተ ምሳያት፣ የአባቴን ቤት የሸቀጥ ቦታ አደረጋቸዋት ብሎ ቅዱስ ዮሐንስ ጽፎልን እናገኛለን። የአባቴን ቤት እስካሁን ድረስ ቤተየሰ እያለ ወልድ እየተናገረ መጣ ማለት ነው። የኔን ቤት ነው ያለው ወልድ። አሁን ግን ምን አለ? የአባቴን ቤት ቤተ አቡዬ ያለ ማለት ምን ማለት ነው? ቤተ ክርስቲያን የወልድም የአብም እንደሆነች ነገረን ማለት ነው። ስለዚህ ቤተ ክርስቲያን የአብ ናት፣ የወልድ ነው፣ የወልድ ናት፣ የመንፈስ ቅዱስ ናት ማለት ነው። ቤተ ክርስቲያን በባለቤትነት ወይም ደግሞ በፈቃድ ይህን ዓለም በመፍጠር በመለኮት በህልውና አብ ወልድ መንፈስ ቅዱስ ህልው እንደሆኑ ወልድ ነገረን ማለት ነው። ከላይ ቤተየሰ እያለ መጣ። ከታች ደግሞ ቅዱስ ዮሐንስ በምዕራፍ 2 ቁጥር 16 ላይ ቤተ አቡዬ ብሎ ጠቀሰልን ማለት ነው። ለአብና ለወልድስ እነዚህ ምስክር ሆነው ቤተክርስቲያን ቤታቸው እንደሆነች ወይም ደግሞ ለቤተክርስቲያን ባለቤት እንደሆኑ በፈቃድ በቤተክርስቲያን አምልኮ በቤተክርስቲያን ስርዓት አንድ እንደሆኑ ነገረን። ስለ መንፈስ ቅዱስ የተነገረ ምን አለ ቢባል በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው ማለት ነው። ስለዚህ ቤተ መቅደስ ወይም ቤተ ክርስቲያን የአብ ናት፣ የወልድ ናት፣ የመንፈስ ቅዱስ ናት ማለት ነው። ይህን ማስረጃም የተነገረበት ማለት ምን ማለት ነው? የአብ የወልድ የመንፈስ ቅዱስ በመለኮት በህልውና በአገዛዝ በስልጣን ይህን ዓለም በመፍጠር በማሳለፍ ህልው እንደሆኑ ወይም ደግሞ አንድ እንደሆኑ በአካል በስም በግብር ግን ሶስት እንደሆኑ የምንረዳበት የምንማርበት ሳምንት ነው ማለት ነው። ሌላው እንግዲህ ቤተ መቅደስ ወይም ምኩራብ የሚለውን እናምጣውና በአሁኑ አተረጓጎም ወይም በዘመናችን ያችን ምኩራብ የተባለችው የሰሎሞን ቤተ መቅደስ የተባለችው የመገናኛዋ ድንኳን የተባለችው ደብረ ሲና የተባለችው
ደብር ቅዱስ የተባለችው ገነት የተባለችው ቦታ በአሁኑ ቤተ መቅደስ ወይም ቤተ ክርስቲያን ናት። ስለዚህ ቤተ መቅደስ የሚለው ምን ተብሎ ይተረጎማል? በምን አውድ ይታያል ሲባል በሶስት አውድ ቤተክርስቲያን ይተረጎማል። አንደኛው ህንፃ ቤተክርስቲያኑ ቤተክርስቲያን ይባላል። ሁለተኛው እያንዳንዱ ምዕመን ቤተክርስቲያን ይባላል። ሶስተኛው ደግሞ የምዕመናን ህብረት ቤተክርስቲያን ይባላል ማለት ነው። ስለዚህ የመጀመሪያው ቤተ መቅደስ ማለት በቁሙ ቤተ መቅደስ ብለን እናየዋለን። ስለዚህ ያነ ቤተ መቅደስ እግዚአብሔር አምላክ የሚወደው ቤተ መቅደስ፣ እግዚአብሔር አምላክ የፈለገው ቤተ መቅደስ ምን አይነት ቤተ መቅደስ ነው ቢባል አይሁድ አምልኮተ እግዚአብሔር የሚፈጽሙበት ቤተ መቅደስ ነው የሚፈልግ እግዚአብሔር። አምልኮተ እግዚአብሔር እንዲፈጽሙበት ነው እንጂ ሌላ ስራ እንዲሰሩበት፣ ንግድ እንዲነግዱበት አይፈልግም ማለት ነው እግዚአብሔር። ያ ቤተ መቅደስም እንደዚህ አይነት ቤተ መቅደስ ነበር። ያ ምኩራብ አይሁዳውያን አምልኮተ እግዚአብሔር የሚፈጽሙበት፣ ጸሎት የሚጸልዩበት፣ ከነቢያቱ መጽሐፍ እያወጣጡ የሚያነቡበት፣ ስለ እግዚአብሔር የሚነጋገሩበት፣ ስለ ጸሎት ስለ ዘመናቱ የሚነጋገሩበት፣ እግዚአብሔር ወልድ ይወለዳል፣ ከሰማየ ሰማያት ይወርዳል፣ ከቅድስት ድንግል ማርያም ይወለዳል የሚለውን ተስፋ የሚነጋገሩበት ቤት ነው የነበረው ማለት ነው ያ ምኩራብ። ስለዚህ እግዚአብሔር የሚፈልገው ይሄን ነው ማለት ነው። በዚህ ቤተክርስቲያን ውስጥ በዚህች ቤተ እምነት ውስጥ እንድናወራ የሚፈልገው ይሄን ነው። በዚያን ዘመን ከሰማየ ሰማያት እግዚአብሔር አምላክ ይወለዳል፣ ይወርዳል፣ ከቅድስት ድንግል ማርያም ይወለዳል፣ እኛንም ከመከራ ከስቃይ ያድነናል እያሉ እንደሚነጋገሩት በዚህ ዘመን ደግሞ እግዚአብሔር አምላክ ከሰማየ ሰማያት ወረደ፣ ከቅድስት ድንግል ማርያም ተወለደ፣ ከሞት ከስቃይ ከፍዳ አዳነን እያልን የምንነጋገርባት ቤት ናት ማለት ነው ቤተክርስቲያን ወይም ቤተ መቅደስ። ሌላው እግዚአብሔር ለምሕረት ለቸርነት የሚገለጽባት ቦታ ናት። እንግዲህ ለይልኝ ብሎ ከነገድ የሌዋውያንን ነገድ ወይም የሌዊን ነገድ ከቦታ ደግሞ የተቀደሱትን ቦታ የመገናኛዋ ድንኳን የሚተከልባትን ደብረ ሲናን ከዛም ቤተ መቅደሱን እግዚአብሔር አምላክ እንደለየ እናያለን ማለት ነው። እንዲህ ስንል ግን እግዚአብሔር አምላክ በዚህ በተለዩት ቦታዎች በቤተ ክርስቲያኑ፣ በደብተራ ኦሪቱ፣ በቤተ መቅደሱ ወይም በደብረ ሲና ብቻ ነው ወይ የሚገለጽ ማለት አይደለም። እግዚአብሔር ምሉ በኩለሄ ነው። በሁሉም እግዚአብሔር አለ፣ የሌለበት ቦታ የለም። ግን ምን ማለት ነው ማለት በእነዚህ ቦታ ግን እግዚአብሔር በሚያውቀው ለቸርነትና ለምሕረት ይገለጻል። በሁሉም ቦታ እግዚአብሔር አለ፣ ይገለጻል። ኃጢአት በሚሰራበት ቦታ እግዚአብሔር አለ፣ ለምሕረት ለቸርነት ሳይሆን ለመዓት ለስቃይ አለ። በቤተ መቅደሱ ግን እግዚአብሔር ለቸርነት ለምሕረት አለ። እንዲህ ከሆነ ለእነዚህ ሰዎች በቤተ መቅደሱ ለምሕረት መጣ ለመዓት መጣ እንጂ ሀብታቸውን በትኖ እንስሳቶቻቸውን ፈቶ ሰደደ፣ ሁከት ብጥብጥ አመጣባቸው እንጂ መች ምሕረት ቸርነት አመጣላቸው ቢባል ቅድም እንዳልነው ነው። አንደኛ ቤተ መቅደሱን ከተፈለገለት እግዚአብሔር ከሚፈልገው ዓላማ ውጪ ስላደረጉት የቤተ መቅደሱን ሰላም ሊመልስ እግዚአብሔር መጥቷል። ሁለተኛ ለሰዎቹ ምሕረት ነው የመጣው እግዚአብሔር። እንደዛ በኃጢአት በክፋት ቢኖሩ ኑሮ ሰዎቹ ወደ እግዚአብሔር ምሕረት ከመመለስ ይልቅ ወደ ክፋት ወደ ተንኮል ይሄዳሉ፣ ወደ ሲኦል ወደ ገሃነመ እሳት ይወርዳሉና እግዚአብሔር አምላክ በሚያውቀው ለቸርነት ጠርቷቸዋል ማለት ነው። ሌላው ቤተክርስቲያን ማህደረ እግዚአብሔር ትባላለች። እግዚአብሔር የሚያድርባት፣ እግዚአብሔር የሚገለጽባት። ቅድም እንዳልነው ማህደረ እግዚአብሔር ስንላት ቤተክርስቲያንን ወይም መቅደስን በቁሙ እግዚአብሔር በሌሎቹ ቦታ የለም ማለት ሳይሆን በቤተክርስቲያን ለምሕረት ለቸርነት እግዚአብሔር አምላክ ይገለጻል ማለት ነው። የሰዎች ጸሎትና ልመና የሚሰማባት ቦታ ናት ቤተክርስቲያን። እንግዲህ ነቢየ እግዚአብሔር ቅዱስ ሰሎሞን ቤተ መቅደሱን ከሰራ በኋላ እግዚአብሔር አምላክን አንድ ጥያቄ ይጠይቀዋል። በአንደኛ ነገሥት ምዕራፍ 8 ቁጥር 30 ላይ እነሆ ጌታ ሆይ ከወደድክ ከፈቀድክና ይህን ቤተ መቅደስ ከወደድከው በዚህ ቦታ ሆነው ሲጨንቃቸው ሲጠባቸው ወይም ደግሞ ፈተና በደረሰባቸው ጊዜ ሁሉ በማንኛውም የህይወት ደረጃ ውስጥ ወይም የህይወት ምስቅልቅል ውስጥ ሆነው ወደዚህ ቤተ መቅደስ መጥተው የጸለዩትን ሰዎች ሁሉ አንተ በላይ በሰማይ ሆነ ስማ፣ በሰማይ ሆነ ስማ አለው። በሰማይ ያለ በልልና በጌትነት በክብር ሆነ ስማ ሲል እንጂ እግዚአብሔር በሰማይ ብቻ ያለ ነው ማለት ሳይሆን በልልና በአምላክነት በቸርነት በኃያልነት ሆነ ስማ አለው። እግዚአብሔር አምላክም አንደኛ ነገሥት ምዕራፍ 9 ቁጥር 3 ላይ ይመልስለታል። ይሄን በቀጥታ ላንብበው። እግዚአብሔርም አለው በፊቴ የጸለይኸውን ጸሎትህንና ልመናህን ሰምቻለሁ፣ ለዘላለምም ስሜ በዚያ ያድር ዘንድ ይህንን የሰራኸውን ቤት ቀድሼዋለሁ። ዓይኖቼና ልቤም በዘመኑ ሁሉ በዚያ ይሆናሉ። የጸለየውን ጸሎት በዚህ ቦታ መጥቶ የጸለየውን ጸሎት ሁሉ እኔ እሰማለሁ እቀበላለሁ፣ ሰማኝ ያለውን ሁሉ እሰማለሁ ብሎ ቤተ መቅደሱን እግዚአብሔር አምላክ እንደቀደሰለት እንደተቀበለው በዛ የሚጸለየውን ጸሎት በዛ የሚሰዋውን መስዋዕት በዛ የሚደርሰውን ስብሐተ እግዚአብሔር አምላክ እንደሚቀበል አይተናል ማለት ነው።
አንድም ቤተ መቅደስ ቢሉ የምዕመናን ሰውነት ቤተ መቅደስ ይባላል። ዮሐንስ 2:19 ላይ ይህን ቤተ መቅደስ ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁዳውያን ስለሰሩት ቤተ መቅደስ ያሳዩት ዘንድ ወደዛ ቤተ መቅደስ ወሰዱት። 40 ዘመን በላይ የተሰራ ያ የሚደንቅ ቤተ መቅደስ ማለት ነው። እና ኢየሱስ ክርስቶስ ግን ምን አላቸው? ይህን ቤተ መቅደስ አፍርሱት፣ እኔ በሶስተኛው ቀን አስነሳዋለሁ አላቸው። እነሱ የሚያሳዩት ህንፃ የሆነ የተሰራ የሰሎሞንን ቤተ መቅደስ ነው። እግዚአብሔር አምላክ ግን አፍርሱትና እኔ በ3 ቀን አስነሳዋለሁ አላቸው። እነሱ አልገባቸውም። ዮሐንስ ግን ወንጌላዊው ከታች ዝቅ ብሎ 21 ላይ ይህንን ቃል ተርጉሞልን እናገኛለን። እርሱ ግን እንዲህ ያላቸው ስለ ሰውነቱ ነው ብሎ የሰው ልጅ አካል ወይም ሰውነት እያንዳንዳችን ምዕመናን ቤተክርስቲያን እንደምንባል ያስረዳል ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16-17 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን እያለ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ምዕመናን ይልክላቸዋል። የእግዚአብሔር ቤተ መቅደሶች እንደሆናችሁ አታውቁምን። ስለዚህ ሰውነታችን የእግዚአብሔር ቤተ መቅደስ ወይም መቅደስ ቤተክርስቲያን ይባላል ማለት ነው። እግዚአብሔር አምላክ የሚፈልገው ልክ እንደዛ እንደ ምኩራቡ እንዲጠራለት እንዲነጻለት የሚፈልገው የእያንዳንዱ ምዕመን ቤተክርስቲያን ሰውነት ቤተክርስቲያን ቤተ መቅደስ ይባላል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ነውና ያውም እናንተ ናችሁ ብሎ ሐዋርያው ቅዱስ ጳውሎስ ይናገራል ማለት ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይም ይህ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። የመንፈስ ቅዱስ ቤተ መቅደስ ከእግዚአብሔር የተቀበልነው ይህ ሰውነት መቼም ማንም ሰው ቢሆን ሰውነቱን ከራሱ ያመጣ የለም። እግዚአብሔር አምላክ የፈጠረው ስለሆነ የሰው ልጅ ይሄ ከእግዚአብሔር የተቀበልነው ሰውነት ይሄ ሰውነታችን የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። ስለዚህ ይሄ የመንፈስ ቅዱስ ቤተ መቅደስ የእያንዳንዱ ምዕመናን ሰውነት የመንፈስ ቅዱስ ቤተ መቅደስ ወይም መንፈስ ቅዱስ የሚያድርበት ቤተ መቅደስ እንደሆነ እናያለን ማለት ነው። እንግዲህ ከላይ የእግዚአብሔር ቤተ መቅደስ እንደሆነ አስታውሉ አለን በአንደኛ ቆሮንቶስ 3:16 ላይ፣ ከታች ደግሞ የመንፈስ ቅዱስ ቤተ መቅደስ አለን። ስለዚህ አስቡ እግዚአብሔር አምላክ ከላይ ከፍ ብሎ በዮሐንስ 2:19 ላይ ራሱን አስገብቶ ቆጠረ። ከታች ደግሞ እግዚአብሔር አብን አስገባ አንደኛ ቆሮንቶስ 3 ላይ፣ በተመሳሳይ አንደኛ ቆሮንቶስ 6 ላይ ደግሞ መንፈስ ቅዱስን አመጣ። ስለዚህ የሰው ልጅ የአብ የወልድ የመንፈስ ቅዱስ ማደሪያ ነው ማለት ነው እና ቤተ መቅደስ ተብሎ የሰው ልጅ ይተረጎማል የሚለውን መያዝ ያስፈልጋል ማለት ነው። ሁለተኛ ቆሮንቶስ 6:16 ላይም የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል። የእግዚአብሔርን ጣዖት ማን ነው? ታቦት በጣዖት ቤት ውስጥ የሚያኖር ማን ነው? እኛ የሕያው የእግዚአብሔር ቤተ መቅደስ ነንና። ስለዚህ እኛ የሕያው የእግዚአብሔር ቤተ መቅደስ ነንና ይህንን ቤተ መቅደስ ወስዶ ከኃጢአት ጋር የሚደባልቀው ማን ነው እያለ እያንዳንዱ ምዕመን ቤተ መቅደስ እንደሆነ ይናገራል ማለት ነው። ስለዚህ እግዚአብሔር አምላክ ያንን ቤተ መቅደስ ከማይገባ ስራ ካጠራው የአሁኒቷ ቤተ ክርስቲያን የአሁኗ የሰው ልጅ ሰውነት የያዝነው ሰውነት ከእንደዚህ አይነት ክፋት መጥራት አለበት ማለት ነው። ቤተ ክርስቲያናችን አምልኮ እግዚአብሔር የሚፈጸምባት የሰው ልጅ ልመና የሚያደርግባት ከዘር ከጎሳ ከምድራዊ ከስጋዊ ፍላጎት የነጻች ለሁሉም የተሰጠች ኩላዊት የሆነች ንጽሕት ቅድስት እንደሆነች ሁሉ ይቺ ቤተክርስቲያንም ይቺ ቤተ መቅደስም እንደዛ እንድትሆንለት እግዚአብሔር አምላክ ይፈልጋል ይወዳል ማለት ነው። ሁለተኛው ሰውነታችን ከዚህ አይነት ነገር እንዲጠራ ይፈልጋል። ልክ ሐዋርያው ቅዱስ ጳውሎስ እንዳለን የእግዚአብሔርን ታቦት በጣዖት ቤት የሚያኖረው ማን ነው? ይህን የተቀደሰ ሰውነት ለኃጢአት ለበደል ለክፋት የሚሰጠው ማን ነው? ስለዚህ እኛ ሰውነታችንን ልንቀድስ ይገባል። በዚህ ጾም ውስጥ ሰውነታችንን ከበደል ከክፋት ከኃጢአት ከተንኮል ከዘረኝነት ከአድመኝነት ነጽተን ይህንን ሳምንት ልናስበው ይገባል ማለት ነው። እንግዲህ በዚህ ሳምንት የሚሰበከው ምስባክ መዝሙር 68 ቁጥር 9-10 ያለው ይሰበካል። እስመ ቅናተ ቤትከ በልዐኒ ይላል ቅዱስ ዳዊት። የቤት ቅናት አቃጠለኝ። የትኛው የቤቱ ቅናት ነው ያቃጠለው ቢሉ አንደኛ ደብተራ ኦሪት ታቦተ ጽዮን በደብተራ ኦሪት ውስጥ ሆና ንጉሥ ሰሎሞን በቤተ መንግስት ውስጥ ሆኖ እንዴት እኔ በዚህ ቤተ መንግስት እየኖርኩ ታቦተ ጽዮን ከጭንቅ የምታወጣኝ በጨነቀኝ ጊዜ ስጠራት የምትደርስልኝ ከጠላት ሁሉ ምርኮ ነፃ የምታወጣኝ ታቦተ ጽዮን እንዴት በዚያች ድንኳን ውስጥ ትሆናለች? ለታቦተ ጽዮን የተለየ ቤተ መቅደስ ቤት መስራት አለብኝ ብሎ ቀና ማለት ነው። ይሄ ቅናተ ቤትከ ተብሎ ተተርጉሞለታል ማለት ነው። አንድም ቅናተ ቤትከ በልዐኒ ያለው ስለ ፀሐይ አቁመውበት መስዋዕተ እርያ ሰውተውበት ባየው ጊዜ በቤተ መቅደስህ
ያኔ እኔ ተቃጠልኩኝ። እንዴት ያ የተመረጠ ቤተ መቅደስ፣ እንዴት ያ የተቀደሰ ቤተ መቅደስ፣ አንተ ያደርክበት ቤተ መቅደስ፣ አንተ የመረጥከው ቤተ መቅደስ እንዴት የፀሐይ ምስል ይቆምበታል? ማለት ጣዖት እንዴት ይመለክበታል? ያ ቤተ መቅደስ ያ የሰው ሰውነት የተቀደሰ ሰውነት በአርአያ በአምሳሌ የፈጠርከው ሰውነት እንዴት ጣዖት አምላኪ ይሆናል? ኃጢአት በደል እንዴት ይነግስበታል? እንዴትስ መሥዋዕተ እሬያ ይሰዋበታል? ማለት የማይገባ ነገርስ እንዴት የሰው ልጅ ይቀበላል? ወደ ሰውነቱ ያስገባል? ሊበላው የማይገባውን ነገር ሊጠጣው የማይገባውን ነገር እንዴት ወደ ሰውነቱ ያስገባል? ወደ ቤተ መቅደሱስ እንዴት እንዲህ አይነት ሊገባ የማይገባው ነገር ይገባል ብሎ ይናገራል። አሁን በዚህ ዘመን ወደ ቤተ ክርስቲያናችን ወይም ወደ ቤተ መቅደሳችን ምን ገብቷል ካላችሁ መሥዋዕተ እሬያ ከተባሉት መካከል አንዱ ዘረኝነት ነው። ቤተ ክርስቲያን የዓለም ናት ወይም ደግሞ ኩላዊት ናት ካልነ በዘር ከፋፍለን ቤተ ክርስቲያንን ምን መድባት ከሆነ መሥዋዕተ እሬያ ወደ ቤተ መቅደሱ ገብቷል ማለት ነው። እና ይህንን ባየው ጊዜ የመቅደስ ቅናት የቤት ቅናት አቃጠለኝ። ያቺ የተቀደሰች ቤተ መቅደስ፣ ያቺ የተመረጠች ቤተ መቅደስ፣ ያቺ አንተ የወደድካት ቤተ መቅደስ እንዲሁ ሆና ሳያት ውስጤ ቆሰለ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ይናገራል ማለት ነው። ትዕይርቶሙ ለእለ ይትዔየሩከ ወርቀ ላዕሌ፣ እነሆ አንተን የተገዳደሩ በአንተ ላይ የደረሱት ፈተናዎች፣ ጭንቆች ሁሉ በእኔ ላይ ደረሱ። ምን ደረሰበት ቢሉ አንደኛ በቤተ መቅደስ ላይ የሆነውን ግፍ በእኔም ላይ ደረሰ ብሎ ይናገራል። በቤተ መቅደሱ ምን ደርሷል? በቤተ መቅደሱ አንደኛ ፀሐይ ምስለ ፀሐይ ቆሞበታል፣ ወይም የፀሐይ ምስል። በቤተ መቅደስህ የፀሐይ ምስል አቁመው አንተን ተፈታተኑ፣ እኔን ደግሞ ለዚህ ምስል ስገድ እያሉ ተፈታተኑኝ። ስለዚህ ያንተ የቤተ መቅደስ ውርደት የኔ ውርደት ሆነ። ምዕመናን፣ የቤተ ክርስቲያን ውርደት የምዕመናን ውርደት ነው። የቤተ ክርስቲያን ውድቀት የምዕመናን ውድቀት ነው። የምዕመናን ብቻ ሳይሆን የሀገርም ውድቀት ነው፣ የዓለምም ውድቀት ነው። ቤተ ክርስቲያን ከፍ ስትል፣ ቤተ ክርስቲያን እግዚአብሔርን ስትመስል፣ ዓለም እግዚአብሔርን እየመሰለ ይሄዳል። እግዚአብሔርን ሲመስል ደግሞ ዓለም ሁሉ ሰላም ይሆናል። እግዚአብሔር አምላክ እንደተናገረው እኔ ሰላሜን እሰጣችኋለሁ፣ እኔ የሚሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ እንደተናገረው ዓለም ሰላም የምትሆነው ቤተክርስቲያን ሰላም ስትሆን ነው። ቤተክርስቲያን ሰላም እስካልሆነች ድረስ ዓለም ሰላም አትሆንም ማለት ነው። ስለዚህ ይሄን ነው በቤተ መቅደስ የመጣው ፈተና ለኔም ደረሰኝ ያለው። ቤተ መቅደስ ላይ ፀሐይ ቆመ፣ ጣዖት ቆመ። በዛ አንተን ተፈታተኑ፣ እኔን ደግሞ ለዚህ ጣዖት ስገድ እያሉ አንድም ንጉስ ነውና አሰግድ እያሉ ተፈታተኑኝ። በእኔ ሰውነት ውስጥ በእኔ ኃጢአት ውስጥ በእኔ ሰውነት መቅደስ ባልከው ሰውነቴ ውስጥ ኃጢአት ገባ። በዚያን ጊዜ ደግሞ ያ በሰውነቴ ውስጥ የነገሰው ኃጢአት ነፍሴን ተፈታተነና ወደ ሲኦል ሊጎትታት ደረሰ። ስለዚህ በአንተ ላይ ያደረኩት አመፃ በእኔ ላይም ፍዳ መጣ ብሎ ነቢየ እግዚአብሔር ቅዱስ ዳዊት ይናገራል ማለት ነው። አንድም ይሄ ቅናተ ቤትከ በልዐኒ ያለውን ለወልድ ሰጥቶ ይናገራል ማለት ነው። በአንደኛው ትርጓሜው ወይም አውድ ለወልድ ሰጥቶ ይናገራል። ወልድ ለአብ ነው እንዲህ የሚለው ምን ይለዋል? እስመ ቅናተ ቤትከ በልዐኒ ይላል ወልድ ለአብ። የቤት ቅናት አቃጠለኝ። የትኛው የቤት ቅናት? ቤተ መቅደስህን ገቢ አድርገውት ሳይ እነሆ እንደ እሳት ተቃጠልኩ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደሱ ሲገባ ቅድም እንዳልነው ቤተ መቅደሱ እግዚአብሔር ከሚፈልገው ዓላማ ውጭ የሸቀጥ ዓላማ ይዞ ነው የተገኘው፣ የዓለም የሥጋዊ ፍላጎት። ስለዚህ የጋን ጊዜ ወልድ ቀን ነው ይላል። ያ የተቀደሰ ቤተ መቅደስ በአብ በወልድ በመንፈስ ቅዱስ ወይም በእኔ በቃልነት በአብ በልብነት በመንፈስ ቅዱስ እስትንፋስነት የተመሰረተችው ቤተ ክርስቲያን አሁን የሥጋዊ የዓለማዊ ሐሳብ ነግሶባት ሳይ እኔ ቀን ነው ብሎ ይናገራል። ትዕይርቶ ማለት ደግሞ ምን ማለት ነው? አንተን ገበያ ቆመው አንተን ተፈታተኑ፣ ገበያ ቆመው አንተን ተፈታተኑ፣ እኔንም ገበያውን በፈታውባቸው ጊዜ በምን ስልጣን ይሄንን ታደርጋለህ እያሉ ተፈታተኑኝ ይላል። ገበያውን በፈታውባቸው ጊዜ በምን ስልጣን ይሄንን ታደርጋለህ እያሉ አምላክነቴን ትተውት ረስተውት ማለት ነው። አምላክነቴን ክደውት ረስተውት እንዲህ እያሉ ተፈታተኑኝ። አንድም ትዕይርቶሙ ይላል አንተን በደብተራ ኦሪት ሁለት ጓለ ላይህም አቁመው እንደተገዳደሩህ እንደተፈታተኑህ፣ ጣዖት አቁመው እንደተፈታተኑህ እኔንም አቡየ ፈነወኒ አባቴ ላከኝ ባልኩ ጊዜ እፎኑ ይብለነ እምሰማይ ወረድኩ እንዘለሊከ ነአምር አባሁ ወሞ። ይህን እንዴት ከሰማይ ወረድኩ ይለናል? እናቱን የምናውቃት አባቱስ የምናውቀው አይደለምን? በእኛስ አብሮ የሚኖር አይደለምን? እናትና አባቱ ሳኛ ጋር አብረው የሚኖሩ አይደሉ? እንዴት ከሰማይ ወረድኩ ይለናል? እያሉ ተፈታተኑኝ ብሎ ይናገራል። አንድም ትዕይርቶሙ ይላል አንተን መና ከደመና አውርደህ ብትመግባቸው ምን ጣዕሙ ለዚህ መና ብለው ተፈታተኑ። የዚህ ምግብ የዚህ መና ጣዕሙ የት መጣ ብለው የአምላክነትህን ስራ ወይም ደግሞ አምላክነቱን ረስተው እንደተፈታተኑት ሁሉ እኔንም እንዲሁ ተፈታተኑኝ። ምን ብለው ተፈታተኑኝ? እመይ በላይክሙ ሥጋሁ ለጓለ እማሕያው
ወይሰተይክሙ ደግሞ አልብክሙ ሕይወተ ዘላለም የዘላለም ሕይወት አይኖረውም ወይም የለውም ባልኳቸው ጊዜ በእፎይ ይክል ዝንቱ የሀበነ ስጋሁ ንብላ እነሆ ብንበላው እንኳን የሰው ስጋ የማይበላውን ብንበላው እንኳን የዚህ ሰው ስጋ ለስንቶቻችን ይሆናል ብለው ተፈታተኑኝ። አምላክነቴን ረስተው እንዲህ ብለው ተፈታተኑኝ ብሎ ዘጸአት 16:15 ላይ ያለውን አምጥቶ በዮሐንስ 6:52 ላይ ይተረጉማል። ወቀጻይክዋ በጾም ለነፍሴ ይሄ መጨረሻው ነው። ይሄን አይተን እንጨርሳለን ማለት ነው። ወቀጻይክዋ በጾም ለነፍሴ እነሆ ነፍሴን በጾም ቀጠዋት ይላል። በጾም ቀጠዋት ነፍሴን በጾም ቀጠዋት አለ አደከምኳት ሲል ነው። ስለዚህ ዳዊት ይሄንን ሲናገረው ወይም ወቀጻይክዋ በጾም ለነፍሴ ያለውን ለዳዊት ስንሰጠው ዳዊት ጾም ጾሞ ነበረ። ስለዚህ በዚያን ጊዜ ዳዊት ደክሞ ነበረ። እንዴት በጾም ነፍስ ትደክማለች ቢሉ ነፍስስ በጾም የምትደክም ሆና ሳይሆን ነገር ግን ስጋ ይደክማልና ነፍስ ብሎ ስጋን ጠራው። አንድም ደግሞ ነፍስ በስጋ ታድራለችና በማደሪያዋ ነፍስን ጠራት ብሎ ለዳዊት ተረጉማል። ለጌታ ሲሰጠው ይሄንን ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾሟልና በዚህ ምክንያት በለበሰው ስጋ ነፍሴን ወይም ስጋዬን ብሎ አደከምኩት ብሎ ወልድ ለአብ ይናገራል ማለት ነው። ስለዚህ በዚህ ዘመን በዚህ ሳምንት በምኩራብ የምናስባቸው እነዚህ ናቸው ማለት ነው። የቤተ መቅደሱ መንጻት፣ እግዚአብሔር አምላክ ንጹህ የሆነ ቤተ መቅደስ፣ ንጹህ የሆነ አምልኮ፣ ንጹህ የሆነ ጸሎት፣ ንጹህ የሆነ መስዋዕት እግዚአብሔር አምላክ እንዲቀርብለት ይፈልጋል። በንጽህና የቀረበን መስዋዕት የሰው ልጅ በንጽህና ሲባል ቅዱስ ሆኖ ሳይሆን በንጽህና ውስጥ ሆኖ ማለት ምን ማለት ነው? በቅንነት ውስጥ ሆኖ እግዚአብሔር ይሰማኛል፣ እግዚአብሔር አምላክ ኃጢአቴን በደሌን ሁሉ ያስወግድልኛል እያለ ስለ ኃጢአቱ ስለ በደሉ ስለ ክፋቱ እየተንቀጠቀጠ የሚጸልየውን ሰው የሚጾመውን ሰው ሁሉ እግዚአብሔር አምላክ በየትኛውም የህይወት ውጥንቅጥ ውስጥ ቢሆን እንደሚሰማ እናያለን ማለት ነው። ይሄ ሰሞነ ምኩራብ ወይም የምኩራብ ሳምንት ተብሎ የሚጠራው ይሄ ነው። ቤተ መቅደስ ቤተ ክርስቲያኗ እኛ እና የምዕመናን ህብረት አንድነታችን ቤተ ክርስቲያን እንደሚባል አይተናል። ስለዚህ እግዚአብሔር አምላክ የማይፈልገውን ነገር የእግዚአብሔር ፍላጎት ያልሆነ ነገር እኛ ስንሰራ ሰውነታችን በተለያየ መቅሰፍት ይቀጣል። ህብረቱ ሲሰራ ወይም ደግሞ ምዕመናኑ ሲሰራ ወይም ሀገር ስትበድል የምዕመናን ህብረት የሀገር አንድነት ይጠፋል። እንደ ቤተክርስቲያን ወይም እንደ ህንፃ ቤተክርስቲያን ደግሞ ከቤተክርስቲያን ስርዓት ከእግዚአብሔር ፍላጎት ከህገ እግዚአብሔር ውጪ የሆነ ስርዓት በቤተክርስቲያኒቱ ውስጥ ሲሰራ እግዚአብሔር አምላክ በህዝቡም በአሕዛቡም በአገልጋዩም በተገልጋዩም ላይ መቅሰፍት መከራ ያመጣል። ጅራፍ ያለው የእግዚአብሔር መዓት ነው ማለት ነው። እግዚአብሔር አምላክ መዓቱን አርቆ ምሕረቱን አቅርቦ ጾሙን ጾመን በረከት እንድናገኝ ይርዳን። ያስተማረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ ጌታ እግዚአብሔር የከበረና የተመሰገነ ይሁን። ይቆየናል።